አሁን አንዳንዶቻችን የኦቲዝም ችግር ኖሮባቸው የአእምሮ እድገት ውስንነት ኖሮባቸው ለተወለዱ ሕፃናት የምንሰጠው ግብረ መልስ በጣም ዘግናኝ ነው። ብዙዎቻችን እንዲያው እንዲህ አይነት ልጅ የወለዱ ወላጆችን ምን ጉድ ጣለባት ብለን ቡና ምንጠጣባቸው እንበዛለን። ወገኖቼ ጉድ አልጣለባቸው። እነዚህ ወላጆች እንዲያው የተመረጡ ወላጆች ናቸው። መልሱልኝ፣ ምን ያሉ የተመረጡ? ምክንያቱም ጥንቃቄ የሚፈልግ ታላቅ ስጦታ ነው እግዚአብሔር የሰጣቸው። ጥንቃቄ የሚፈልግ ጥበቃ የሚፈልግ ስጦታ ነው የሰጣቸው። ኦቲዝም በሽታ አይደለም። ልብ በሉ፣ ኢየሱስ እንዳዘዘ አናደርግም ብዬ መዋደድን ነው መሪ ያደረገው። በኦቲዝም ችግር ውስጥ ያሉ ልጆቻችን በነገራችን ላይ በእንዲህ አይነት የአእምሮ እድገት ውስንነት ተወልደው ዕለት ዕለት በተለየ ስልጠና እንክብካቤ ከፍ ብለው ዓለምን የሚያስደምም ታሪክ የሰሩ ምሁራን አሉ። እዚያ ደርሰው አገርን በፕሬዝዳንትነት የመሩም አሉ። ከዚያ ችግር ወጥተው ልብ በሉ። እኛ ግን እንዲህ አይነት ችግር ያጋጠማቸውን ቤተሰቦች ስናይ ልጆቹን እንኳን እንዴት ቤተ ክርስቲያን እንደምናስተናግዳቸው ተመልከቱ። ልጆቹ በባህሪያቸው ካለባቸው የአእምሮ እድገት ውስንነት የተነሳ የሚጸየፏቸው ነገሮች አሉ። ለምሳሌ ድምፅ ጮክ ሲል፣ ሰው ሲበዛ፣ ግርግር ሲሰሙ ያንን ማስተናገድ አይችሉም፣ መስማት አይችሉም። ለዚህ እኮ ነው አንዳንድ ጊዜ መረጋጋት አቅቷቸው የሚቅበጠበጡት። ሌላ ዕዳ ኖሮባቸው አይደለም። ወላጆች ዛሬ በእውነተኛው ዙፋን ፊት ቆሜ እነግራቸዋለሁ። አህያይቱን ሳይንቅ የተቀመጠባት እነዚያ አህዮች ቀንበር ያልተጫነባቸው ነበሩ። እላያቸው ላይ ጨርቅ ጎዝጉዘውባቸዋል። የማታጽር ሕግ ሠራሃልን ሲሉ አህያን ሳይንቅ የተቀመጠባት ጌታ እናንተም ይሄን ታላቅ ስጦታ ሲሰጣችሁ ሰፈር እንደሚያወራው ጎረቤት እንደሚለው ጌታ ስለረሳችሁ አይደለም። ይልቁኑ እናንተ ወላጆች ክቡራንና ጸጋ ያላችሁ ወላጆች ናችሁ። እንኳን ደስ አላችሁ። በቤተ ክርስቲያናችሁ እንኳን ደስ አላችሁ። እናንተ የኢየሱስን ትእዛዝ በሕይወታችሁ የምትከውኑ ናችሁ። ተመልከቱ፣ እነዚህ ልጆች ተረጋግተው መቆም ላይችሉ ይችላሉ። በዚህ ጊዜ ወላጆችን ልንደግፍ፣ ልንረዳ፣ ልንታዘዝ፣ ችግራቸውን አውቀን ልንንከባከብ ነው የሚገባው። የሚደንቀው እዚህ መጥተው ቅዱስ ሥጋውን ክቡር ደሙን ተቀብለው ቅባ ቅዱሱን ተቀብተው ዕለት ዕለት ለውጥ እያመጡ ማለት ነው። እዚህ እየታከሙ ነው ያሉት። ወገኖቼ እባካችሁ ይሄ ጉዳይ በሽታ እንዳልሆነ አውቃችሁ መዋደድ ሲባል አሁን አንዳንዴ አካሉ የሞላውን እንደ ልቡ የጠራችሁት ቦታ የሚገኘውን የላመ የቃመ ደግሶ የሚያበላውን ከፍሎ የሚጋብዘው ትወዱታላችሁ። እንዲህ አይነቱንስ የምትወዱበት አንጀት አለ ወይ ነው ጥያቄ። ወደዚያ ታሪክ ይወስድ ኢየሱስ ያዘዘው ተዋደዱ ብሎ ነው። ጤነኛ ህመምተኛ፣ ክቡር ወራዳ የሚባል ነገር የለም። ሁሉን መውደድ፣ እነዚህንም አጠቃሎ መውደድ፣ ክብር መስጠት ይገባል። ይሄ ወር የእነሱ መታሰቢያ ነው። እነርሱን የወለዱ ወላጆች በስነ ስርዓት በጥንቃቄ አደራ ሊቀበሉ እንደሚችሉ እግዚአብሔር አውቆ የሰጣቸው ናቸው። አንዳንዴ ልጆቻችንንም እንወዳለን እንላለን እንጂ አንወድም። እውነቱን የምነግራችሁ አንወድም። አሁን ብጠይቃችሁ በጅምላ ልጆቻችሁን ትወዳላችሁ ግን እንዴ ልጁን የሚጠላ ማን አለ? አዎ ነው የምትሉ። እስቲ አንድ ነገር ጠይቃችሁ፣ በጣም ቀላል ጥያቄ። ለልጆቻችሁ ትምህርት ቤት ሲሄዱ እማዬ አባዬ እስቲ ሳንቲም ስጠኝ ይላችኋል። መቼም ለልጅ ሳንቲም በመስጠት የሚልቅ ወላጅ ያለው ኢትዮጵያዊ ነው በብዛት። በኔ ጥናት እንሰጠዋለን። ያ የሰጠነውን ሳንቲም ትምህርት ቤት ይዞ ሄዶ ምን እንዳደረገበት ውጤቱን ጠይቃችሁ ታውቃላችሁ? ለህሊናችሁ ነው መልሱ፣ ለኔ አይደለም። እደግመዋለሁ። አንድ ተማሪ ትምህርት ቤት ሲሄድ ባዶ እጄን እንዳልሄድ ነው ለሆነ ነገር እኮ እጄ ላይ ያስፈልጋል ብሎ $5-10 ወይም ሳንቲሟን ፔኒዋን ሊሆን ይችላል ሰጥታችሁታል። ያንን ገንዘብ ይዞ ሄዶ ምን አደረግከው ብላችሁ መጨረሻውን ጠይቃችሁ ታውቃላችሁ? ያ ገንዘብ እናንተ የሰጣችሁት ገንዘብ ልጃችሁን ስለምትወዱት ነው አይደል የሰጣችሁት? መልሱልኝ፣ ጨርሻለሁ። ልጃችሁን ስለምትወዱት ነው አይደል? ከወደዳችሁት ገንዘቡን የታደረከው በሉት። መጨረሻ ላይ የታደረግሽው በለው። ለምን መሰላችሁ? በዚያ ገንዘብ ትምህርት ቤት አካባቢ የማይረባ ነገር የሚሸጡላቸው አሉ። ከኛ ልጆች ገንዘብ ይቀበላል። ሌላውን ተውትና
የማይገባውን ነገር ሲያደርጉላቸው በዚያች ገንዘብ በያዟት አንድ ሳንቲም ናላስቀምስህ እያሉ ልጆቻችሁ በእናንተ ስጦታ እየሞቱ ብትወዷቸው ተጠንቀቁላቸው። የወደደ ይጠነቀቃል። ወገኖቼ ኢየሱስ እንዳዘዘ ካደረግን የተዋረደው ማንነታችን በክብር ይለወጣል። የቆሸሸው ማንነታችን ንጹሕ ይሆናል። ጌታ የከበረበት ሰውነት ከብሮ ይኖራል። እባካችሁ በሕይወታችን የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ይንገስበት። አሜን። ይንገስበት። አሜን። ይንገስበት። ሕይወታችንን ይውረሰው። ሕይወታችንን ይቆጣጠረው። የእርሱ ጸጋ በረከት በሁላችን ላይ ይደር። ስርዓታችን ብዙ ስለሆነ